ሙሴ ሰለሞን መታሰሩ ተሰምቷል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን እንግዲህ መታሰሩ ተሰምቷል። በጣም ነው ታሳዝነኝ። ሶሻል ሚዲያ ላይ ተሳቃ ከምትንቀሳቀስ ልጅ መካከል ወንትያ የምትባል ልጅ ናት። በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኩሪቲ የኔ ነው 42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በሙሉ ዘልቆ የገባው አዶናይ እኔ እንደዛ ነው የሚመስለኝ። ይቅርታ አድርግልኝ። አይ ዶንት ኖ እኔ ቀልብ ያልወደደው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ ሲዘዋወሩና ሰዎች ሀሳብ አስተያየታቸውን ሲገልጹባቸው የነበሩ ቪዲዮዎች አሉ። እነሱን አብረን የምንመለከት ይሆናል። ለቻናላችን አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በተለይ ደግሞ ቻናላችንን ሰብስክራይብ ብታደርጉ ደስ ይለናል። አዲስ ቻናልም ስለሆነ ሰብስክራይብ ያስፈልገናል። ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ወደ ዛሬ ቪዲዮቻችን እንጂ እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት ይገባ ደስታ ሁላችሁም ቤት ይግባ። እግዚአብሔር ጎዶላችሁን በጠቅላላ ይምላላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላችሁ። የኔን ጥያቄ የኔን ታሪክ የቀየረ አምላክ የሁላችሁም ታሪክ ብዙ ነገር ግን ማመስገን ያለብኝ ሰዎች አሉ። በብዙ ነገር ውስጥ አብረው የነበሩ ሰዎች። ከዛ በፊት ግን እኔን እዚህ ጋር ያቆመኝ፣ እኔን እናት ያደረገኝ፣ እኔን ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኒዓለም ክብሩን ሁሉ ይውሰድ። የአብርሃም ስላሴዎች እነሱ ክብሩን ይውሰዱ። ጥያቄ የሚመለሱልን እንዳይመለሱ እግዚአብሔር ይመስገን። በመጀመሪያ ባለቤቴን አመሰግናለሁ። ስለሁሉም ነገር አመሰግናለሁ። በሰው ሀገር እንደ ሴት ስላረስከኝ፣ ደሜን ስለጠረግ፣ ቆሻሻዬን ስላነሳ፣ ስለሁሉም ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆኖ ካሉበት ሀገር ድረስ መጥተው ያረሱኝ፣ ያገላበጡ የልጄ ክርስትና አባት ገብረ እግዚአብሔርና ወርቄ እኔ ቃል የለኝም ስለእናንተ ለመግለጽ። እግዚአብሔር በእውነት ጎዶሏችሁ ሁሉ እግዚአብሔር ይሙላላችሁ። ለልጆቻችሁ አገኙት ሁሉ ነገር ገርዬና ወደዚህ ጋር ወርቄ ስለነሱ ለመግለጽ ቃላት የለኝም። በቃ ሁላችሁም አመስግኑልኝ። እንደ እናት ሆና ያደረሰችኝ ወርቄ፣ እሱም እንደ አባት ግዴታቸውም ቢሆን ግን በጣም አመሰግናለሁ። እግዚአብሔር አይለኝም። ሌላው ቤተሰቦቼን በጣም አመሰግናለሁ። በሁሉ ነገር ከጎኔ ስለነበራችሁ፣ ሀዘናችሁን ላለማሳወቅ ፊት ለፊቴ ሳታለቅሱ ዞራችሁ እያለቀሳችሁ፣ ዘመናችሁን ሁሉ በየቤተክርስቲያኑ የተንከራተታችሁ ላለቀሳችሁ ቤተሰቦቼ እግዚአብሔር እንባችሁን ስለቆጠረላችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። የባለቤቴ እናት እህቶች ሁላችሁንም ጥሩ ስለሆናችሁልኝ፣ አንድ ቀን ኮምፕሌን ስላላደረጋችሁ፣ 11 ዓመት አልወለደችም የልጄ ሚስት ብላችሁ ፊታችሁን ስላላጠቆራችሁብኝ ሁላችሁንም አመሰግናለሁ። ቃል የለኝም። እዚህ ማክበራችሁን የመጣችሁኝ ሰዎች በጣም እናመሰግናለን።
እግዚአብሔር ብድራችሁን ይክፈልላችሁ። ስለኔ ባሰባችሁ ስለኔ ባያችሁ ቁጥር እግዚአብሔርን አመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። በሄድኩበት ቦታ ሁሉ መሰክራለሁ። በሄድኩበት ቦታ ሁሉ ድንግል ማርያም የአብርሃሙ ስላሴዎች ለእኔ ያደረጉልኝን ነገር ሁል ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ይሄ ቪዲዮ ሰሞኑ ብዙዎችን ያሳዘነና በጣም በእንባ ያራጨ ቪዲዮ ነው ተገኝቷል። አርቲስት ገሊላ እና ዮናስ ሞባይል ታውቋቸዋላችሁ ብዬ አስባለሁ። ከ11 ዓመት የትዳር ቆይታ በኋላ ልጅ መውለድ ትችላለች እና 11 ዓመት ሙሉ ያው ልጅ አልሰጣቸው ነበር ፈጣሪ እና በስተመጨረሻም ልጅ ወልዳ በዚህ መልኩ ብዙዎችን ያሳዘነና ብዙዎችን በእንባ ያራጨ ቪዲዮ ነበር ይህ ቪዲዮ ማለት ነው። እና ብዙዎች እየተነጋገሩበትና ሀሳብ አስተያየታቸውን እየሰጡበት ይገኛሉ። ብዙዎች ለገሊላ እና ለባለቤቷ ዮናስ ሞባይል የእንኳን ደስ አላችሁ መልእክታቸውን አጋርቷቸዋል። እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሙሴ ሰለሞን መታሰሩ ተሰምቷል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን እንግዲህ መታሰሩ ተሰምቷል። በርካቶቻችን በዚህ በቲክቶኩ መንደር በኢትዮጵያ ማህበራዊ ሚዲያ ገጾች ላይ እንግዲህ በስፋት በሚሰራቸው ዜናዎችም የምናውቀው ቲክቶከር እንግዲህ ሙሴ ሰለሞን መታሰሩ ከታማኝ ምንጮች የተገኘው መረጃ ያመለክታል። ሙሴ ሰለሞን ታዲያ ለምን እንደታሰረ እስካሁን በይፋ የተገለጸ ነገር የለም። ጠበቃ አቶ አበባየሁ ጉዳዩ ወደፊት ይታወቃል በማለት ስለ እስሩ ምክንያት እንግዲህ ተጨማሪ ዝርዝር መረጃ ከመስጠት ተቆጥበዋል። ወንድማችን ሙሴ ሰለሞን ፈጣሪ ለቤት ያብቃ መልእክቴ ነው። በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኪሪቲ የኔ ነው 42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በህልሟ መሰለኝ እሷ ይሆን በህልም አንዳንዴ እኮ የአባትህ የሚሰራበት መስሪያ ቤት በልጅነታችን የኛ ነበር የሚመስለን። ሜቢ ባሏ አየርላንዳዊ ስለሆነ የሱ መስሏል ሊሆን ይችላል እና የህልም ኑሮ የህልም ትርተራ እየተተረተረችልን ነበር። በማስረጃ አስደግፈን ስርዓት ይኑርሽ አንቺ አይደለም ብለናት አደባ ሲዘናት ሁለተኛ እንዳትዋሽ አድርገናት ነበረ። አሁን ደግሞ ተመልሳ መጣ። ሰው ሱዳን፣ ሩዋንዳ፣ አየርላንድ የፈረደበት አየርላንድ አለ፣ ኢትዮጵያ ላይ ያለኝ እርሻ አለና ሌላ ሀገራት ላይ ይኑራት፣ እኔ አያገባኝም ስለሱ። ሀገሬ ላይ ግን መዋሸት አትችይም፣ ህብረተሰቤን መብላት አትችይም። የቻልኩትን ያህል አሳውቃለሁና ያለኝን እርሻ ለአዲስ አበባ ሸማቾች በርካሽ ዋጋ ማከፋፈል ስለምፈልግ አዲስ አበባ ላይ ኤጀንት መሆን የምትፈልጉ ሰዎች እያለች በእንደዚህ አይነት ሁኔታ ብር እየተቀበለቻቸው ነው ያለችው። እንግዲህ አዲስ አበባ ከተማ አስተዳደር በተለያዩ ቦታዎች ተለጣፊ ሱቆችን ሰጥቶኛል፣ ማከፋፈያዎችን። እነዚህን ቦታዎች ያዙና እኔ ከግብርና የማመጣላችሁን ምርቶች ታከፋፍላላችሁ ነው ሀሳቡ። ብሩን ከተቀበለች በኋላ በእንደዚህ አይነት ነው ደብዳቤ የምሰጣቸው። ይሄ እንግዲህ ሲምፕል ደብዳቤ ነው፣ ደረሰኝ ነው መሰጠት ያለበት አይደል? ኢኩቫለንት የሆነ ደረሰኝ። እሷ እንግዲህ በእንደዚህ አይነት ሁኔታ ነው ተቀብላ ጸጥ እያደረገቻቸው ያለችው። አውቃችሁ እናንተስ የምትሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምንድን ነው ከነሱ መቀበል ያለባችሁ? ደረሰኝ ነው መቀበል ያለባችሁ ወይስ ደብዳቤ ነው መቀበል ያለባችሁ? ይሄን እንዴት ማስተዋል ያቅታችኋል? ብሩን የማትፈልጉት ከሆነ አጠገባችሁ ብዙም ሳትርቁ ብዙ ረዲያን አሉ፣ ለእነሱ አታከፋፍሉም? ለአንድ ዋሽቶ አደር ሴት ይሄን የሚያክል ብር እየሰጣችሁን። ኤኒዌይ ፈልጋችሁ መስጠት ያለባችሁ ሰዎች መስጠት ትችላላችሁ፣ ግን ሳታቁት ይሄን ብር የምትሰጡ ሰዎች ውሸት ነውና ብራችሁን ተበልታችሁ እንዳቆሩ ተቆጠቡ ለማለት ነው። መልካም ቅዳሜ። እንግዲህ ይህ ግለሰብ የሚታወቀው ብዙ ጊዜ ያው አጭበርባሪዎችን ወይ ደግሞ ትክክለኛ ያልሆኑ ድርጅቶችን በማጋለጥ ነው እና ከዚህ ቀደም ፊንቴክ ኢንቨስትመንትንም እረፉ ተጠንቀቁ ሲል እንደነበረው ማለት ነው። አሁን ላይ ደግሞ በረከት ገበሬዋ አጭበርባሪ ነች በማለት መጥቷል ማለት ነው። እንግዲህ እውነት ይሁን ውሸት እስቲ መጨረሻውን የምንመለከት ይሆናል። ግን መጠንቀቅ አይከፋም። ያው ከዚህ ቀደም ሲናገር እንደነበረው ማለት ነው ፊንቴክ ኢንቨስትመንትንም እንደዚህ አስጠንቅቆ ህዝቡ አላመነም ነበረ እና ህዝቡ እንደተበላና ብዙዎች ብራቸው እንደከሰሩ
የምናውቀው ነው እና ኢንቴክ የተባለው ድርጅት ያው የአጭበርባሪዎች ሆኖ መንግስትም ደርሶበት እንደታሸገ ሁላችን የምናውቀው ነን እና አሁን ላይ ደግሞ ተረኛዋ በረከት ገበሬዋ ነች እያለ ይገኛል። እናንተ እስቲ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እስቲ ሰውየው ልክ ይሆናል ብላችሁ ታስባላችሁ ወይስ በረከት ገበሬዋ ልክ ናት ብላችሁ ታስባላችሁ? ከላይ በምስሉ የምትመለከቱት በኒውዮርክ ወይም ቡፋሎ ከተማ ውስጥ ከፍተኛ መናገሪያ የሆነ ኪዳኔ ኃይሌ ነው። ኪዳኔ ኃይሌ የተባለው የኮሌጅ የገንዘብ ድጋፍ አማካሪ የ29 ዓመት ፍቅረኛውን አንቆ ከገደለ በኋላ ገና የአራት ቀናት እድሜ ካለው ልጃቸው ጋር ቤተሰባቸውን በሳት በማቃጠል በከባድ ወንጀል ክስ ተመስርቶበታል። የ30 ዓመቱ ኪዳኔ ኃይሌ ኦክቶበር 18 ቀን ከጠዋቱ 8:35 ላይ የእሳት አደጋ ሰራተኞች በኖርውድ አቬኑ በሚገኘው መኖሪያ ቤታቸው የተነሳውን ቃጠሎ ለመቆጣጠር በደረሱ ጊዜ በተገኘው አሰቃቂ ሁኔታ ምክንያት ባለፈው ሐሙስ በነፍስ ግድያ ወንጀል ክስ እንደተመሰረተበት የኤሪ ካውንቲ አቃቤ ሕግ ዛሬ አስታውቋል። የእሳት አደጋ ሰራተኞች ወደ ቤቱ ሲገቡ የኪዳኔ ፍቅረኛ የሆነችውን የ29 ዓመቷን ካትሊን ወይም ኬቲ ካሪንግ እና የ4 ቀን ልጃቸው ኖህን ምንም አይነት እንቅስቃሴ ሳያሳዩ አግኝቷቸዋል። እናትና ልጅ በቦታው ላይ ህይወታቸው ማለፉን አቃቤ ሕግ ገልጿል። ኪዳኔ ኃይሌ ራሱ ከቃጠሎ ተርፎ በጭስ በመታፈኑ ሆስፒታል ውስጥ ለቀናት ሕክምና ሲካተል ቆይቷል። ዘሀበሻ የተከታተለው የሕክምና መርማሪው እንዳረጋገጡት የካትሊን ሞት ምክንያት በአንገት መታነቅ ምክንያት የተፈጸመ ግድያ ነው። የህፃኑ ኖህ ሞት መንስኤ ምርመራው እንደቀጠለ ሲሆን ባለስልጣናት ተጨማሪ ክስ እንደሚመሰርቱ አስታውቀዋል። እንግዲህ ጭካኔያችን ከሀገር ውስጥም አልበቃም፣ ወደ ውጭ ሄደንም ውጭ ዜጎች ላይም እየተገበር ነው እንገኛለን በአሁኑ ሰዓት ላይ። እኔ የምለው ወንዶች ግን እንዴት ነው ምን አይነት አይምሮ ቢኖራችሁ ነው አንዳንድ ወንዶች በጣም እንደዚህ አይነት ጭካኔ ሴቶች ላይ የምትፈጽሙት? ሲቀጥል የገዛ ሚስት ላይ የገዛ ባለቤት ላይ እንደዚህ አይነት በደል መፈጸም ሴጣን ሁሉ ይቀናል ብዬ ነው የማስበው። በዚህ ድርጊት በጣም ነው የምታሳዝነኝ። ሶሻል ሚዲያ ላይ ተሳቃ ከምትንቀሳቀስ ልጅ መካከል ወንትያ የምትባል ልጅ ናት። ተጓባ ወንትያ የምትባለው ተሳቃ ያለች ልጅ ናት ሶሻል ሚዲያ ላይ። እሱ አንድ ነገር ትንሽ በእድሜዋ እንኳን ያንግ ናት። እንደ ሌሎቹ ለመሆን ብትሞክር አንቺ ልጅ አለሽ አይደል? አንቺ እንዲያርግልሽ ገና 19 ዓመቷ ነው። ጌታ ወይ ድረስ ስቅቅቅ አርገው ነው የገደሏት። አሁን ዋንትያ በምንም መልኩ ወደ የሆነ ነገር ላይ እንዳደርስ የሚለፉ እንዲያርገው። ለምን አበሻ ረድቶ ካለፈል አለቀል፣ አይፋታ። አበሻ ረድቶ አያልፍልህ፣ የበታቸውን እንድትኖር ነው የምፈልገው። እና እኔ ዋንትያ እኔ ጀግና ሴት ናት ለእኔ ከጠይቃችሁ ከማያቸው ሴቶች። ዋንትያ ሰለሞን ሰሞኑን አነጋጋሪ ቪዲዮ ለቃ ነበረ። ላይቭ ሪከርድ የተደረገችው ተለቆ ያው እያለቀሰች እኔ መመረጥ ነበረብኝ ቲክቶክ ክሬቲቭ አዋርድ ላይ እያለች ማለት ነው። እና በሱ ጉዳይ ብዙዎች ከጎንሽ ነን በማለት ሀሳባቸውን እየገለጹላት ይገኛሉ። እንደ ሊያሾ ያሉ አይነት ከዚህ በፊት እንደሰራሁት እንደ ሎዛ አበራ ቲክቶክ ላይ የምታውቋቸው ግለሰቦች ናቸው። አሁን ላይ ደግሞ ዮኒ ማኛም በዚህ መልኩ ሀሳብ አስተያየት እየሰጠ ይገኛል። ዋንትያ የህዝብ ልጅ ነች፣ በእንደዚህ አይነት ነገር ላይ መካተት ነበረባት በማለት ብዙዎች ሀሳባቸውን እየገለጹ ይገኛሉ። እስኪ እናንተ እዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ዋንትያ ያለፈውን ዓመት የሰራችው ስራ ለቲክቶክ ክሬቲቭ አዋርድ ያሳጫታል ወይ አያሳጫትም የሚለውን እስቲ እናንተ ሀሳባችሁን ስጡበት። በሙሉ ዘልቆ የገባው አዶናይ እኔ እንደዛ ነው የሚመስለኝ። ይቅርታ አድርግልኝ። አይ ዶንት ኖ እኔ ቀልቤ አልወደደው። ስራው ጥሩ ነው፣ ባዮ ጥሩ ነው፣ ባዮ ጥሩ ነው። የሆነ የሚያሳዝነኝ ነገር አለ፣ ግን ደስታውን የሚያገኘው የኢትዮጵያን ስስ ብልት አግኝቷል። እነዚህ ድሃዎችን ፈልጎ ገባክ? በቃ አጭበ ድሃዎችን 3 ልጆችን ይፈልግና በቃ አብሮ ያብዳል። ከዛ የሆነ ታዋቂ ልጅ ጋር ሽጉጥ ይላል። የራሱ የሆነ ችሎታ አይታገኝም። ሁሌ እንዳለቀሰ ነው፣ እንደወደቀ ነው ብላ ቤተሰቦቹ ባለሀብት ናቸው። ምንድን ነው የጎደለው? ይ እሱ የጎደለውን ነገር በእኛ ሊሞላ ይፈልጋል። በእኛ ልጆች የራሷ ጉዳይ። ኢትስ ማይ ኦፒኒየን ገራሪየር ስለሆነ ዝም ብለን ተቀበል። ኢትስ ማይ ኦፒኒየን። ጃኒ መጣች፣ ጂኒ መጣች፣ አይ ዶንት ኬር። የራሴን ኦፒኒየን ነው የምናገረው። አይ ዶንት ኢንተረስት።
ይሄንን ምክንያቱም እሱ ሊወዳደር ይችላል፣ ችግር የለብኝም። ያወዳደራችሁትም እናንተ ናችሁ። ግን ዝም ብዬ ሳይ የሆነ ቦታ ይጫናል፣ የሆነ ቦታ ይጠጋል፣ መውጣት ይፈልጋል፣ የሆነ ነገር ያደርጋል፣ መታየት ይፈልጋል። ራሱን ችሎ ለምንድን ነው የማይሄደው? ራሱን ችሎ እንደ ማንኛውም ወንዶች ራሱን ለምን ችሎ ሄደ? እኔ ትንሽ ነው አዶላኪ በቃ እንዲያውም እንደዚህ ካላችሁ ደግሞ ጠላሁ። እኔ እልህ አታስገቡ። እንግዲህ ጂጂኪያ ደግሞ ያው አዶናይ አይገባውም በማለት ሀሳቧን እየሰጠች ይገኛል። የቲክቶክ ክሬቲቭ አዋርድ በጣም ብዙ ውዝግቦችንና ብዙ ነገሮችን እያሳየን ይገኛል እና እኔ በዚህ በኩል አዶናይ አይገባውም የሚባል አይነት ሰው አይደለም። ለምን ቢባል ብዙ ወጣቶች ቲክቶክ ተራ ነገር እንደሆኑ እንዲረዳ ስላደረገ ይመስለኛል ብዙ ቲክቶከሮች ቅሬታቸውን እያቀረቡበት የሚገኘው። ቲክቶክ ማንም ተነስቶ እንደሚጀምርና ብር መስራት እንደሚችል እያሳየ ስለሚገኝ ይመስለኛል ብዙ ቲክቶከሮች ከሱ ፊታቸውን አዙረው ወደ ሌላ ቲክቶከሮች ቦት እያደረጉ የሚገኙትና እኔ በበኩሌ አዶናይ ቢሸለም አይከፋኝም። እናንተ እስኪ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? እስቲ ከዚህ በመቀጠል ደግሞ እስቲ ኢቢኤስ ቲቪዎች ሰሞኑን ቅሬታ እያስተናገዱ ይገኛሉ። ምንድነው ቅሬታው የሚለውን እስኪ አብረን እንመልከትና እኛም አብረን ሀሳብ አስተያየታችንን እንሰጣለን። ሁላችሁ መጀመሪያ የሰው ልጅ ባይቸግረው ኖሮ እዚህ ፕሮግራም ላይ መቼም አይገኝም ነበር። የመሬ ነው ብላችሁ ማለት ሁላችንም እናውቀዋለን። ስንት ብር እንደሚያገኙ፣ ስንት ብር እንደሚከፈላቸው፣ ስንት ብር ካሸነፉ እንደሚሸለሙ ሁላችንም እናውቀዋለንና ማለት ያንን ብር ለማግኘት ብለህ የቤትን ገመና ዘርግፈ ራስንም አዋርደ ሚስትህንም ራስን ተዋርደ ብቻ ግን በጣም ብዙ ነገር ነው ያለው። የሰው ልጅ ባይቸግረው ኖሮ እዚህ ፕሮግራም ላይ መቼም ቢሆን አይገኝም። እና ትናንትና ይህን ፕሮግራም የሆነ ቪዲዮ ያየሁት በጣም ሲላገጥባቸው ነበርና እሱ የሆነ ነገር ገምቶ የሆነ ነገር ምናምን ብሎ ቀስ ብሎ ሲነግራት ድምፁና ቪዲዮ በካሜራ ይያዝና ከዛን ተሸማቆ ነበርና ከዛ የወጡት። እኔ ግን በጣም ያዘንኩት ማለት በጣም ብዙ ሰው ያላገጠባቸው በጣም ብዙ ሰው የቀለለባቸው ይገኛል። ግን እኔ ግን በጣም ያዘንኩት ምክንያቱም በቃ የሰው ልጅ ባይቸግረው ኖሮ በጣም ባይቸግረው ኖሮ ችግሩ ባይበስባቸው ኖሮ መቼም አይመጡም እዚህ መቼም ቢሆን ማለት ነው። ይህ ቪዲዮ ሰሞኑን መነጋገሪያ ነበረ። ምንድነው ፕሮግራሙ? እንተዋወቃለን ወይ የሚለውን ፕሮግራም ሁላችሁም ታውቁታላችሁ። ኢቢኤስ ቲቪ ላይ በሉላ ገዙ አቅራቢነት የሚደረገው ፕሮግራም ነው እና ሁለት ጥንዶች ያው የጨዋታውን ሕግ ይጥሳሉ። በምን መልኩ ነው የሚጥሱት? እየተነጋገሩ ማለት ነው። ጥያቄውን መልሱን ለባለቤቱ ቀስ ብሎ ሲነግራት እንደ አጋጣሚ ተቆጣጣሪዎች ይሰማሉ። ጨዋታው ይቆማል። ብቻ አንዳንድ አለመግባባቶች ይፈጠራሉ። ብቻ ግለሰቦቹ ነጥብ ይቀነስባቸዋል በዛ የተነሳ ማለት ነው እና የቪዲዮ ቲክቶክ ላይ ተዘዋወረ። ሰዎች ሀሳባቸውን ገለጹበት። በዚህ መልኩ ነበር ሀሳባቸውን የገለጹበት። እኔ ግን የዚህን ያክል እንደዚህ የሚያስብል ቪዲዮ ነው ብዬ አላስብም። ለምን? ይህ ጨዋታ ነው። ጨዋታ ከሆነ ደግሞ ጨዋታ ሲሆን ህጎች አሉት። ህጎች ደግሞ መተግበር አለባቸው፣ ግዴታ ነው በቃ። ስለዚህ ኢቢኤስ ቲቪ ምንም ያደረገው ነገር የለም። ብዙዎች ግን ቅሬታቸውን እያቀረቡ የሚገኙት ቢያንስ ይሄንን ፓርት ቆርጣችሁ መውጣት ትችላላችሁ በማለት ነው። ይህ ፓርት ተቆረጠ ማለት ደግሞ ሙሉ ቪዲዮ ሳምንት ሙሉ ያቀዱት ወይ ደግሞ ሳምንት ሙሉ የተሰራው ቪዲዮ ለዚች ሲን ብቻ ሲባል ይበላሻል። እኔ ሳስበው እንደዛ ይመስለኛል እና ኢቢኤስ ቲቪ የዚህን ያክል ጥፋተኛ መስሎ አልታየኝም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።